ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። በዛሬው ዕለት እንግዲህ ስለ ቅዱሳን ይርጋለም ማለትም በእህቷ የቀድሞ ፍቅረኛ እና በጓደኛቸው ተጠርታ በእምነት ኮየ አካባቢ የሚገኝ ኮንዶሚኒየም ቤት ጋብዘዋት ሂዳ ከሄደች በኋላ እሷን አግተው ገንዘብ ጠይቀው ከዛ በኋላ ደግሞ በፍራቻ ማንነታችንን ስላወቀች ከወጣች በኋላም ህይወታችን ላይ እርምጃ ታስወስድብናለች ብሎ በመፍራት በግፍ እና በሰቆቃ የተገደለችው የቅዱሳን ይርጋለም እህት ሩታ ይርጋለም በዚህ ዓመት ኢትዮጵያን ወክላ ሚስ ወርልድ ላይ እንደምትወዳደር ይታወቃል። እና ትንሽ ያለው ነገር አስፈሪ ሆኖ ነበር። ምክንያቱም ውድድሩ ጊዜ እየደረሰ ነው፣ የውድድሩ ጊዜ እየሄደ ነው። ሀገርን ወክላ ለመወዳደር ዝግጅቶችን በማድረግ ላይ ነበረች እና በዚህ ሰዓት በዚህ ጊዜ ሳይታሰብ አጠገቧ የነበረችን እህቷን በቀድሞ ፍቅረኛዋ እና በጓደኛዋ ምክንያት አታለች። እንግዲህ ይሄ ምን ያክል ከባድ ሊሆን እንደሚችል ለማሰብ አያቅትም። እህትን አብሮ ተወልዶ በአንድ ቤት ውስጥ አብሮ ያደገን እህትን እኩያ እህትን ጓደኛን ሚስጥረኛን ማጣት ከባድ ነው። በማንኛውም እድሜ ቢሆን ገና በልጅነቷ ብዙ ህልሞች ብዙ ተስፋዎች እያሏት ደግሞ የሞተችው የእግዚአብሔርን ሞት አይደለም በክፉ ሰዎች በሚቀኑ ሰዎች የቅርባችን ባሏት ባቀረቧት አብረዋት በበሏት በጠጧት አብሯት ባሳቋት በጓደኛ ባሏት ሴት ነው የሞቷ ሴራ የተጠነሰሰውና ለህልፈት የተደራረገችውና የተደራረበባት ነገር እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። የሞተችውን እህታችንን ነፍሷን ይማር። ሩታ ይርጋለም ግን በዚህ ሰዓት ያሳየችው ጥንካሬ ያው ሰውን በጣም እያስደነቀ ነው። ምክንያቱም ህይወት ልታስቆማት ብትሞክርም ፈተና ውጣ ውረድ ጓደኛ ሊያስቆማት ቢሞክርም ክፉ ሰው ከግቧ እንዳትደርስ አላማዋን እንዳትመታ ሊያስቆማት ቢሞክርም እሷ ግን ጠንክራ ቆማለች። በዘንድሮ የሚስ ወርልድ የቁንጅና ውድድር ላይ ኢትዮጵያን ወክላ የምትሳተፈው ሩት ይርጋለም የተወዳጇ እህቷን ድንገተኛ ሞት ተከትሎ በከባድ ሐዘን ውስጥ ብትሆንም የውድድር ጉዞዋን ሳታቋርጥ እንደምትቀጥል አስታውቃለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ዛሬ ባወጣው ይፋዊ መግለጫ ለሀገር ያለህን ፍቅር ልትሸከመው ከምትችለው ትልቁ ሸክም አንዱ ነው በማለት የሩትን ብርታት አድንቋል። ሩት በዚህ ጥልቅ እና ልብ ሰባሪ ሐዘን ላይ ሆና ሀገሯን በኩራት ወክላ ለመወዳደር የወሰነችው የድፍረት እርምጃ እጅግ የሚደንቅ መሆኑን ተቋሙ ገልጿል። ኮሚቴውም አክሎ ሩት የሀገሪቱን ተስፋ ብቻ ሳይሆን የእህቷን ትዝታና ፍቅር ተሸክማ ጉዞዋን እንደምትቀጥል በክብር አረጋግጧል። ተወዳዳሪዋ ሩት ይርጋለምን በበኩሏ ለቀረበላት የድጋፍ መልእክት በሰጠችው አስተያየት ተስፋ ለመቁረጥ ምንጊዜም ትልቁ ጥንካሬ መሆኑን አንስታለች። ምንም እንኳን ይህ ሳምንት ከባድ ቢሆንምና ህይወት እኔን ለማስቆም ብትሞክርም አንገቴን መድፋት አልፈልግም። ምንጊዜም ቢሆን እህቴ እንደሆንላት የምትመኘውን ሰው ሆኜ እቀጥላለሁ። እሷ ዛሬ ከኔ ጋር ብትኖር ኖሮ ህልሜን እንድከተል ትፈልግ ነበር ስትል ስሜቷን አጋርታለች። በመልእክቷ ማጠቃለያ ሩት ጠንክራ ወደፊት መጓዟ እህቷን ፈገግ እንደሚያሰኛትና በሰማይ ሆና በየእርምጃዋ እንደምትመለከታት በማመን እህቷን ለማኩራት ዝግጁ መሆኗን አረጋግጣለች። አዘጋጅ ኮሚቴውም ሆነ ሩት በዚህ ከባድ የያዘን ወቅት ከጎናቸው ለቆሙ በጸሎትና በፍቅር ድጋፋቸውን ላሳዩ ወገኖች በሙሉ ቃላት ከሚገልጸው በላይ የሆነ ምስጋናን አቅርበዋል። እንግዲህ ሩት ጠንክሪ፣ በርቺ። ሰይጣን በመንገድሽ ላይ ገብቶ ሊያስቆምሽ ባንቺም በቤተሰብሽም በልዩ ልዩ መንገድ መጥቶ ነበረ። አንቺ ግን አሸንፈሽ ድል ነስተሽዋል። ጠንክረሽ ቁመሻል። እግዚአብሔር ካንቺ ጋራ ይሁን። ውድድሩን ሂደሽ ተወዳድረሽ አሸንፈሽ ጥሩ ውጤት አምጥተሽ ሀገርሽን የምታኮሪና መታሰቢያነቱን ደግሞ በግፍ ላጣሻት እህትሽ የምታደርጊው ይሆንልሽ። የሞተች እህታችንን ነፍስ ይማር። እግዚአብሔር በቀኙ ያቁማት። እንግዲህ በግፍ ደግሞ ሰውን እያገቱ ለሚገሉ ለ2 ሚሊዮን ብር ለ1 ሚሊዮን ብር ለ2.5 ሚሊዮን ብር ያውም ለማያገኙት ቢያገኙትም ደግሞ ያን ያህል እንደው ገንዘብ ተብሎ ሊጠራ ለማይችል ገንዘብ የሰውን ውድ ህይወት የሰውን ልጅ በእግዚአብሔር አምሳል የተፈጠረውን የሰውን ውድ ህይወት እንዲሁ በግፍ የሚቀጥፉትን ደግሞ እግዚአብሔር ያሳግዛቸው። እንግዲህ ህግም ደግሞ አለሁ ይበላቸው፣ እርምጃ ይወሰድባቸው ለማለት ትፈልጋለሁ። መልካም ድል ሩት፣ በጸሎት እናስብሻለሁ።
ለሀገርሽም ኩራት የእህትሽም መታሰቢያ ያድርግልሽ። ውድድሩን እግዚአብሔር ካንቺ ጋር ይሁን ለማለት እፈልጋለሁ። አመሰግናለሁ። አድማጭ ተመልካቾቼ የዩቲዩብ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴ ለሌሎች ሰዎች እንዲደርስ አድርጉልኝ።